ፍላጎትን ወደ ተግባር የመቀየር ሂደት። የሰው ልጅ የሚፈጠረው ወይም የሚያገኘው ማንኛውም ነገር በፍላጎት መልክ እንደሚጀምርና የፍላጎትን ጉዞ ወደ የመጀመሪያ ክፍል ከረቂቅን ወደ ተጨባጭ በመለወጥ እቅዶችን ወደሚፈጥሩበትን ወይም የሚያደረጁበትን ወደ ምናብን መሰሪያ ክፍል እንደሚወስድን ተምረናል። በምዕራፍ 2 የገንዘብ ፍላጎትን ከእርሱ ጋር በተመጣጣኝ ወደሆነ የገንዘባዊ መግለጫ በመቀየር እንደ መጀመሪያ እንቅስቃሴን 6 ውስን ተግባራትን ደረጃዎችን እንድትተግብርን ታዘዝሃል። ከነዚህ ደረጃዎችን አንዱ ይህንን ለውጥን የሚደረግበትን ውስን ተግባራዊ እቅድ ወይም እቅዶችን ማዘጋጀት ነው። አሁን ተግባራዊ የሚሆኑ እቅዶችን እንዴት እንደምትገነባ ተምረሃል። እነርሱም ቁጥር 1 ገንዘብ የማግኘት እቅድ ወይም እቅዶችን ለመፍጠርና ለመተግበር የሚመጣ ምዕራፍን ተገልጠውን የላዕላዊ አእምሮ መርህን በተመጣጣኝ የሚያስፈልገን ያህል ከብዙ ሰው ጋር ተባበር። ለዚህን መመሪያ መታዘዝን ሙሉ በሙሉ አስፈላጊ ነው፣ አትተወው። 2 የላዕላዊ አእምሮ ህብረትን ከመፍጠርህ በፊት ለቡድንህ አባላትን ስለ ትብብራቸውን የሚሰጣቸው ቦታና ጥቅም ወስን። ማንንም ያለምንም ክፍያና ያለምንም ገደብን አይሰራም። ብልህ ሰው ምንም እንኳን ሁል ጊዜ በገንዘብ መልክ ባይሆኑም ያለ በቂ ክፍያ ለመስራት ሌላ አይጠቅምም ወይም ይጠብቃል። 3 ገንዘብ ለማግኘት አስፈላጊ እቅድ ወይም እቅዶችን በህብረትን እስከምትሟላ ድረስን የላዕላዊ አእምሮህን ቡድንን አባላትን ቢያንስ በሳምንት 2 ጊዜ ወይም ከተቻለ ከዚያ በላይ ለማግኘት አመቻች። 4 በራስህና በእያንዳንዱ የላዕላዊ አእምሮህን ቡድንን አባላት መካከልን ፍጹም እምነትን መስመርን ይህንን ትዕዛዝን በትክክል ተግባራትን ካልቻልክ ውድቀትን አትጠብቅ። የላዕላዊ አእምሮህን መርህን ፍጹም ሰላም በሌለበትን አይሰራም። እነዚህን እውነታዎችን አስተውላቸው። ለአንተ ብዙ ጠቀሜታ ያለው ስራ በመስራት ላይ ነህ። ስለ ስኬትን እርግጠኛ ለመሆኑ ስህተት የሌለባቸው እቅዶችን ሊኖሩ ይገባል። 2 ከሌሎች የአእምሮውን የልምድን የትምህርትን ተፈጥሯዊ ችሎታና የሀሳብ ስጦታውን ማግኘትን አለብህ። ይህንን ግዙፍን ሀሳብን ከመፍጠሩ የእያንዳንዱ ባለሀብትን ጀርባ ያለ ሀብትን የማግኘት ብልሃትን ነው። አንድ ሰው ያለ ሌሎችን ድጋፍንን ግዙፍ ሀብትን የሚያስገኘው በቂ ልምድን፣ ትምህርትን፣ ተሰጥኦና እውቀትንን አይኖረውም። ሀብት በማግኘት ጥረትንን የምትቀርጸውን ማንኛውም እቅድን የራስህና የተቀረውን የእያንዳንዱ የላዕላዊ አእምሮህን ቡድንን አባልን የጋራ መፍጠርን ሊሆን ይገባል። በሙሉ ወይም በከፊልን የራስህን እቅዶችን ልታወጣ ትችላለህ። ነገር ግን እነዚህ እቅዶችን በላዕላዊ አእምሮህን ህብረትን አባላትን እንድታገኝና ተቀባይነት እንድታገኝን አረጋግጥ። የመጀመሪያ እቅድህን ባይሳካ ሌላ አዲስ እቅድ ሞክር። መጀመሪያ የቀረጽከውን እቅድ በትክክል ካልሰራ በአዲስንን እቅድን ተካው። ይህንን አዲስ እቅድን ካልሰራ ደግሞ በሌላኛው ተካው። ይህንን የሚሰራ እቅድን እስከምታገኝ ድረስን ቀጥል። ብዙዎች እነርሱ ያጸደቋቸው እቅዶችን ለመቀየርና በአዳዲስ እቅዶችን ለመተካት የሚያስችሉ ጽኑ ፍላጎትን ሌሎችን እንዲወድቁ ይቀይራል። እጅግን ብልህን ህያው ሰው ያለ ተግባራዊ እና ትክክለኛ እቅድን ገንዘብን ለመሰብሰብ ይሁን በሌላ በማንኛውም ስራ ውጤታማ መሆንን አይችልም። ይህንን እውነት በትክክል በአእምሮህን አኑረው። እናም እቅዶችን ሲወድቁ ጊዜያዊ ሽንፈት እንጂ ዘለዓለማዊ ውድቀት እንዳልሆኑ አስታውስ። እቅዶች ትክክል አልነበሩም ማለት ብቻ ነው። ስለዚህ ሌሎችን እቅድን ስራ፣ ሁሉንም እንደገና ጀምር። ጊዜያዊ ሽንፈት ማለት አንድ ነገር ማለት ብቻ ይሆናል። ይህንን በእቅድህ ላይ አንድ የተሳሳተ ነገር አለ ማለት ነው። በሚሊዮን የሚቆጠሩ ሰዎችን ሀብት የሚፈጥሩበትን ትክክለኛ እቅድን ስለሌሎችን ህይወታቸውን በመከራና በድህነትን ይገፋሉ። ስኬትን እቅዶችን ትክክል ከሆኑ በላይንን
የበለጠ አይሆንም። ስኬት በገዛ አእምሮህን እስካልቆምክን ድረስን ምንም ሰው መቼም አይገታም። ጄምስ ሄልን ከምስራቅን እስከ ምዕራብን የባቡር መስመር ለመስራትን በመጀመሪያ አስፈላጊው ገንዘብ ለማግኘትን ሲደክም ጊዜያዊ ሽንፈትን የገጠመው ቢሆንም እሱ ግን በአዲስ እቅድን ሽንፈቱን ወደ ድልን ቀይሮታል። ሄንሪ ፎርድን ተሽከርካሪዎችን የሚመራበትን ስራውን ጀማሪ ላይ ብቻ ሳይሆን ጫፍ ከወጣ በኋላ ጊዜያዊ ሽንፈትን ገጥሞታል። እርሱ ግን አዲስ እቅዶችን አውጥተው ወደ ገንዘባዊ ድልን ተመመ። ብዙ ሀብቶችንን ያፈሩ ሰዎችንን እናያለን። ስኬት ላይ ከመድረሳቸውን በፊትን ብዙ ጊዜ ሽንፈትን የነበራቸው ጊዜያዊ ሽንፈቶችንን ባለመገንዘብ ትልቅን ስኬታቸው ብቻ እናደንቃለን። የዚህን ፍልስፍና ተከታይ ያለ ምንም ጊዜያዊ ሽንፈትን ሀብትን ማግኘትን አይጠበቅም። ሽንፈት በመጣ ጊዜ እቅዶችን በትክክል እየሰሩ እንዳልሆኑ እንደ ማሳያ ተጠቅመህ እነዚህ እቅዶችን እንደገና ስራቸውና ወደ አሰብከውን ግብን መድረስን ተጓዝ። ወደ ግብህን ከመድረስ በፊትን ካቆምኩን ወኔ ቢስ ነህ። ወኔ ቢስ ደግሞ አያሸንፍም። አሸናፊ ግን ወደ ኋላ አይመለስም። ይህንን አረፍተ ነገር ለይተህ አውጣው። አንድ ኢንች የሚትል ፊደሎችንን በወረቀት ጻፈው እና ሁል ጊዜ ማታ ከመተኛት በፊትና ሁል ጊዜ ጠዋትን ወደ ስራንን ከመሄድህን በፊትን ልታየው የምትችልበት ቦታ ላይን አስቀምጠው። ላዕለዋይ አእምሮህን ቡድንን አባላትን መምረጥን ስትጀምር ሽንፈትንን አግዝፈህ የሚያይና ሽንፈትን ከቁብ የሚቆጠርበትን መምረጥ ላይንን አተኮር። አንዳንድ ሰዎች በሞኝነት ብቻ ገንዘብ ይሰራል ብለውንን እናምናለን። እውነት አይደለም። ፍላጎት ከዚህ በላይ በተቀመጡትን መርሆችንን እርሱ ጋር ተመጣጣኝ ወደሆነ ገንዘባዊ እቅዶችንን ተቀይሮ ገንዘብ የሚሰራበትን መንገድ ነው። ገንዘብ በራሱ ምንም ነገር አይደለም። መንቀሳቀስ፣ ማሰብ ወይም መናገር ግዑዝ አካል ነው። የሚፈልገውን ሰውን እንዲመጣ ሲጠራውን ግን መስማት ይችላል። የሽያጭ እቅድ ለግል አገልግሎቶች ሀብት ለማፍራት የሚያገለግል ማንኛውም ተግባራት ስኬታማነት ወጥ የሆነ እቅድን ያስፈልጋል። የግል አገልግሎቶችን በመሸጥ ሀብት ማፍራትን መጀመር ላለባቸው ሰዎች እነዚህን ላይን ዝርዝርን መመሪያን ይገኛል። በአብዛኛው ትልልቅ ሀብቶችን የግል አገልግሎቶችን ክፍያ ወይም ከሀሳቦችንን ሽያጭን የሚጀምሩ ማወቅን ያበረታታል። ሌላ ምን ነገር አለ? ከሀሳቦችና ከግል አገልግሎት ግን በስተቀር ሀብት የሌለው ሰው ሀብትን ለማግኘት ሌላ ምን ነገር መስጠት ይኖረታል? ብዙ መሪዎችን እንደ ተከታዮችን ይጀምራሉ። ሰፋ ባለ አነጋጋሪ በዓለምን ላይን ሁለትን አይነት ሰዎችን አሉ። አንደኞቹ አይነቶቹን መሪዎቹ ሲሆኑ ሌላኛው ደግሞ ተከታይ ናቸው። በተሰማራበት ዘርፍን መሪ መሆን ወይም ተከታይ ሆኖ መኖርን ይገባሃል እንደሆነ አሁኑን ወስን። ምክንያቱም የክፍያ ልዩነትን በጣም ሰፊ ነው። ተከታዮቹን ምንም ነገር እንኳን ለመሪ የሚከፍለውን ያህል ክፍያ የመጠቀም ስህተትን ቢሰሩም ግን በምንም አይነት ለመሪ የሚሰጠውን ክፍያ ማግኘት አይችሉም። ተከታይ መሆን ውርደት ባይሆንም ተከታይ ሆኖ መቅረት ግን ክብር አይደለም። ብዙ ታላላቃትን መሪዎችን በተከታታይ ደረጃ ጀምረዋል። ነገር ግን አስተዋይ ተከታዮችን ስለነበሩ ታላላቅ መሪዎችን ለሆኑ ችለዋል። ከጥቂቶችን በስተቀር በአስተዋይነት መሪን መከተል የማይችሉ ሰዎችን በተዋጠለትን መሪ መሆንን አይችሉም። መሪውን በጣም በትክክል መከተል የሚችሉ ሰው ብዙ ጊዜ በጣም በፍጥነት ወደ መሪነትን ያድጋሉ። አስተዋይ ተከታይ ብዙ ጥቅምን ሲኖሩትን ከእርሱ ጋር መካከልን አንዱ ከመሪውን እቅዱ የማግኘትን እድል ነው። ዋና የመሪዎች ብቃት የሚከተሉትን የመሪዎችን እና
መግለጫ ናቸው። አንደኛ፣ በማንነትና በራስን እውቀት ላይ በተመሰረተ የማይዛነፍ ጥንካሬ። ማንንም ተከታይ በራስ መተማመንና ጥንካሬ በሌለው መሪ መግዛትን አይፈልግም። አንድም አስተዋይ ተከታይ በእንዲህ ያለ መሪ ለብዙ ጊዜ አይገዛም። ራስህን መግዛት። ራሱን መቆጣጠር የማይችል ሰው ሌላኛውንን መቆጣጠር አይችልም። ራስን መግዛትን ለተከታዮችን በጣም አስተዋይን መሪዎችን የሚሆኑትን ትልቅን አርአያ ይኖራል። ጠንካራ የፍትህ ስሜት። ያለ ሚዛናዊነት እና ያለ ፍትህ ስሜትን አንድ መሪ ማዘዝና የተከታዮቹንን ከበሬታ ማግኘት አይችልም። አራተኛ፣ የውሳኔ ቁርጠኝነት። በውሳኔዎችን የሚጸኑና በራሱ እርግጠኛ እንደሆነና ሌሎችን በትክክል መምራትን የሚችሉ ያሳያሉ። አምስተኛ፣ የእቅዶችን ትክክለኝነት። እውነተኛ መሪ ስራውን ማቀድና እቅዱን መስራትን አለበት። ያለ ተግባራዊ ትክክለኛ እቅዶችን በማግኘት መንቀሳቀስ መሪንን መቅዘፍን የሌለውን መርከብን ይመስላል። አሁኑን ወይም ቆይቶ እለት ላይንን ማረፍን አይቀርም። ስድስተኛ፣ ከተከፈለውን በላይን የመስራትን ልምድ። የመሪነት አንዱ ብቃት ተከታዮችን የሚፈልጉባቸው በላይን የበለጠ መስራትን በፈቃደኝነት መስራትን ነው። ሰባተኛ፣ የሚያስደስትን ስብዕና። ንጽህናውን የማይጠብቅ ግዴለሽ ሰው ስኬታማ መሪ መሆን አይችልም። መሪነት ግን ክብር ያስፈልጋል። ተከታዮቹንን የማያስደስትን ስብዕና ያለውን ሁሉን ነገሮችን ትልቅ ቦታንን የሚሰጥን መሪ ያከብሩታል። ስምንተኛ፣ መስማማትና መረዳዳት። ትክክለኛ መሪ ተከታዮችን ጋር መስማማትን አለበት። ደግሞም እነርሱን እና ችግሮችን ሊረዳን ይገባል። ዘጠነኛ፣ በዝርዝርን ማወቅ። ትክክለኛ መሪ መሆንን የመሪውንን የኃላፊነትን ቦታ ዝርዝሮችን በጥልቀት ማወቅን ይጠይቃል። አስረኛ፣ ሙሉ የኃላፊነትን መቀበልን በፈቃደኝነት። ትክክለኛ መሪ ተከታዮቹን ለራሳቸውን ስህተትና ችግሮችን ኃላፊነትን ለመውሰድ በፈቃደኝነት መሆን አለበት። ይህንን ኃላፊነት ለመተውን ከሞከረ መሪ ሆኖ አይቆይም። ከተከታዮቹ አንዱ ስህተትን ከሰራ እና ራሱን ብቃትን እንደሌለው ካሳየ መሪውን ራሱን እንደወደቀ ማሰብን አለበት። 11 መተባበር። ትክክለኛ መሪ የጋራ ጥረትን መርህንን መርዳትና መተግበርና ትክክለኛ በተመሳሳይንን እንዲሆን እንዲያደርጉ መበረታትና መቻልን አለበት። መሪነት ኃይልን ይጠይቃል። ኃይል ደግሞ መተባበርን ይጠይቃል። ሁለት አይነት መሪነት አሉ። የመጀመሪያ እና በጣም እጅግን ውጤታማ በተከታዮችን ይህንን እና በስምምነት የሚሆን መሪነት ነው። ሁለተኛው ያለ ተከታዮችን ሁኔታውና ስምምነትን የሚደረግ የኃይልን መሪነት ነው። የኃይል መሪነት ብዙ እንደማይቆይና ታሪክን በማስረግን ተሞልተዋል። የአብዛኛውና የንጉሶችን ውድቀትና መጥፋትን ለዚህን ማስረጃ ነው። ይህንን ማለት ሰዎችንን የኃይልን መሪነትን እስከ ዘላለምን አይከተሉትም ማለት ነው። ዘላቂ የሚሆነውን በተከታዮች ይሁንን የተመሰረተ መሪነት ብቻ ነው። ሰዎች የኃይልን መሪነትን ለጊዜያዊ ሊከተሉ ይችላሉ፣ ግን በፈቃደኝነት አይጠቀሙበትም። አዲሱ አይነት መሪነት በዚህን ምዕራፍን የተገለጡ ለመስራትን አንዱን የመሪነትን መግለጫና የተወሰኑ ሌሎችን መግለጫ ይተገበራል። እነዚህ የመሪነት መሰረት የሚደረግ ሰውን በማንኛውም የህይወት ጉዞ ለመምራትን የተትረፈረፈ እድልን ያገኛል። 10 ዋና ዋና የመሪነትን የውድቀትን ምክንያቶች። የውድቀት መሪዎችን ስህተትን ማወቅን ምንም ነገሮችን ማድረግን እንደሌለን ለማወቅ የሚረዳ ዝርዝር።
ዝርዝሮችን ማደራጀትን አለመቻል። ትክክለኛ መሪነት ዝርዝሮችን የሚደረጀትን እና በጥልቀት የማወቅን ችሎታ ይጠይቃል። እውነት መሪ እንደ መሪነት ብቃትን የሚጠየቅበትን ማንኛውም ነገር ለማድረግን በፍጹም በጣም ስራንን የሚበዛበትን አይደለም። አንድ ሰው መሪም ሆነ ተከታይ እቅዶችን ለመቀየር ወይም ለየትኛውም አደጋ ትኩረትን ለመስጠትን በጣም ባቴሌ እንደሆነ ካሰበ ውድቀትን ይቀበላል። ስኬታማ መሪ ከኃላፊነቱ ጋር ስለተገኘው ነገሮችን ሁሉ ሊቅ መሆንን አለበት። በእርግጥን ያ ማለት ጉዳዮችን ብቃትን ላላቸው ረዳቶችን የመስጠትን ልምድ ሊኖረውን ይገባል ማለት ነው። ተገቢ አገልግሎትን ለመስጠትን በፈቃደኝነትን አለመሆን። እውነተኛ ታላላቅን መሪዎችን ሁኔታዎችን ሲያስገድዱ ማንኛውም ስራ ለመፈጸም ሌላ ሰውን እንዲሰራውን ለመጠቀም ፈቃደኛ ናቸው። ከእናንተ መካከል እጅግ ታላቅ የሚሆኑ የሁላችንን አገልጋይ ይሆናሉ። ከእናንተ መካከል እጅግ ታላቅ የሚሆነው የሁላችን አገልጋይ ይሆናል የሚለውን ሁሉ ብቁ መሪዎችን የሚከተሉትና የሚያከብሩትን እውነት ነው። ውድቀት በሰሩትን ሳይሆን የሚወድቁትን የሚከፍሉትን መጠበቅ። ዓለም ለሰዎችን የምትከፍለውን በሰሩትን ወይም ሌሎችን እንዲሰሩ ባደረጉበት እንጂ የሚያውቁትን ነገርን አይደለም። የተከታዮችን ውድድርን መፍራት። ከተከታዮችን አንዱ ቦታውን የሚወስድበትን የሚፈራ መሪው ወዲያውኑ ወይም ትንሽን ዘግይቶንን ፍርሃቱ እውን እንደሚሆንን በመተግበር የተረጋገጠ ነው። ብቃት ያለው መሪ በራሱ ፍላጎትን ተነሳሽነትን ናቸው። የኃላፊነት ቦታ ዝርዝሮችን የሚለኩባቸው ተከታዮችን ያስረዳል። አንድ መሪ በዚህ መንገድ ብቻ ብዙ ቦታ ማግኘትና በአንድ ጊዜ ለብዙ ነገሮችን ትኩረትን በመስጠት ራሱ ያበዛል። ሰዎች ሌሎችን እንዲሰሩ በማድረግን ችሎታዎችን በራሳቸውን ጥረትን ሊያገኙ የሚችሉበትን በላይን ብዙ ክፍያ የሚቀበሉትን መሆናቸውን ሁሌም የሚኖሩትን እውነትን ነው። ትክክለኛ መሪ በራስዎን ባለውን እውቀትና በስብዕና ስበት የሌሎችን ብቃትን በጣም ይጨምራል። ያለ እርሱና እርዳታ መስጠትን የሚችሉበትን በላይንን ብዙና የተሻለ አገልግሎቶችን የሚሰጡ ያደርጋል። ዓላማ ማጣት። ያለ ዓላማ አንድ መሪ ችግሮችን ማሸነፍና ተከታዮችን በትክክል የሚሰሩበትን እቅዶችን ማውጣትን አይችሉም። 6ኛ ራስ ወዳድነት። በተከታዮችን ስራ ሁሉንም ክብርን ለራሱ የሚያደርግን መሪ በእርግጠኝነት ቅሬታ ይገልጠዋል። እውነተኛ መሪ ምንም አይነት ክብርን ለራሱ አይወስድም። ብዙ ሰዎች ለገንዘብ ብቻ ሳይሆን ለምስጋና፣ ለእውነትና ለጥንካሬ የሚሰሩትን ለሚያውቁትን ተከታዮችን የሚሰጡ ክብሮችን ሊኖሩ ማየትን በጣም ይወዳል። 7ኛ መቆጣት። ተከታዮችን ቁጡ መሪ አያከብሩም። ደግሞም ቁጣ በየትኛውም መልኩ የሚያደርጉትን ሁሉ ብርታታቸውና አስፈላጊነታቸው ያጠፋል። 8ኛ አለመታመን። ምናልባትም ይህንን በዝርዝሩ መጀመሪያ ላይ በጣም መምጣት ነበረበት። በእምነቱ ለጓደኞችን ከእነርሱ በላይ ላሉትና ከእርሱ በታችን ላሉትን የማይታመን መሪ ለብዙ ጊዜ መሪነቱ ማቆየት አይችሉም። አለመታመን አንድ ሰው ከመሬትን ትቢያ እንዲያነሱ ያሳያል። የሚያስፈልገውን ህፍረትን በራሱ ላይንን ይመጣል። አለመታመን በየትኛውም የህይወት ጉዞ ከዋና የውድቀት ምክንያቱም አንዱ ነው። 9ኛ የመሪነት ስልጣንን ማሞካሸት። ትክክለኛ መሪ በተከታዮችን ልብን ውስጥንን ፍርሃትን ለመፍጠር መሞከር ሳይሆን ማበረታታት ይመራል። በስልጣኑ ተከታዮችን ለመውጣት የሚሞክሩ መሪ በኃይል መሪነትን መደበር ያስፈራል።
አንድ መሪ እውነተኛ መሪ ከሆነ በራስም ካልሆነ በቀር ደግነቱ፣ እውቀቱ እውነተኛ ማሳወቅና እኔ እንዲህ ነኝ ማለትን አይጠበቅበትም። በራሱ ማንነትን ይገልጸዋል።